በፀሐይ በሙቀት የሚወጣ ጥቋቁር ነጠብጣቦችን ለማጥፋት አንጸባራቂ ፍክት ያለ የልጅነት ቆዳ እንዲኖረን ለማድረግ የፊት ቆዳችንን እንዳይሸበሸብ ውጥር ብሎ እንዲቆይ ለማድረግ ይህንን የፊት ክሬም ተጠቀሙት። በተጨማሪም የቆዳ ቀለምን ለማሻሻል የቆዳ ጥቁረትና ጥቋቁር ነጠብጣብን ለማጽዳት የቆዳ መሳሳትን ጠብቆ እንዲያቆይልን ለማድረግ ይህንን ውድ የሆነውን ክሬም ተጠቀሙት። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ እንግዲህ ወደዚህ ስመጣ ቆንጆ የሆነ የፊት ክሬም ይዤላችሁ መጥቻለሁ። የዛሬው ደግሞ ይለያል ዘርፈ ብዙ የሆነ የፊት ክሬም ነው ይዤላችሁ የመጣሁት። ለጤናችንም ለፊታችን ቆንጆ ለሆነ ፊት የልጅነት ፊታችንን የሚመልስ ክሬም ነው ይዤላችሁ የመጣሁት። እንግዲህ ወደ አሰራሩ እንሄዳለን። ወደ አሰራሩ ከመሄዳችን በፊት ግን ይህን ቪዲዮ ላይክ አድርጉ፣ ሸር አድርጉ። ቤተሰብ ካልሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖ ቪዲዮውን እስከ መጨረሻው እዩት። ምክንያቱም በመሀል የምጨምራቸው ግብአቶች ስላሉ ሙሉን ቪዲዮ ብታዩት ለእኔም ለእናንተም ጥሩ ነው ብዬ አስባለሁ። ሙሉ የሆነ ነገር ሲታይ ደስ ይላል እና በመሀል ሳታዩት እንዳታልፉ ልላችሁ ፈልጌ ነው። ቪዲዮውን እስከ መጨረሻው እዩት። ወደ አሰራሩ ስንሄድ የሚያስፈልገን ብርቱካን ነው። ብርቱካኑን መጀመሪያ በደንብ አድርገን ማጠብ አለብን። ምክንያቱም ፊታችን ላይ የምናደርገው ነገር ሁሉ በጥንቃቄ መሆን አለበት። ፊት ለፊት የሆነ ነገር ነው እና በደንብ አድርገን እናጥበዋለን። ከዛ በኋላ እንልጠዋለን ማለት ነው። የምንፈልገው የብርቱካኑን ልጣጭ ስለሆነ ውስጡን ደግሞ እንበለዋለን። ብሉት እንበለዋለን ማለት ነው ውስጡን እና እንደዚህ አድርጌ ከላጥኩኝ በኋላ እቃ ላይ ጨምረዋለሁ። እሳት ላይ የሚጣድ እቃ። ከዛ እንደዚህ አድርጌ ውሃ ጨምርበታለሁ በመጠኑ ሳታበዙ መጥናችሁ ጨምሩበት። ከዛ ከ15 እስከ 20 እስከ 25 ደቂቃ ባለው እሳት ላይ ቀነስ አድርጌ አቆየዋለሁ ማለት ነው። ብርቱካኑ ትንሽ በሰል እንዲልልኝ እንደዚህ ሆኖ በስሎልኛል። እንግዲህ ተንተክትኳል። ከዛ እንደዚህ ከተንተከተከ በኋላ እናወርደዋለን ማለት ነው። አሁን እንደዚህ ካወረድኩት በኋላ እፈጨዋለሁ። እንደዚህ እስከነ ውሃው እፈጨዋለሁ ማለት ነው። ውሃውን አታብዙት ያልኳችሁ ለዚህ ነው። ስትፈጩ ውሃ ብቻ እንዳይሆንባችሁ በመጠኑ አድርጋችሁ ውሃውን ስትቀቅሉ በመጠኑ አድርጉት። ከዛ አሁን በደንብ አድርጌ በመፍጫ እፈጨዋለሁ ማለት ነው እስከና ውሃው። ከዛ እንደዚህ ካፈጨሁት በኋላ አጠለዋለሁ። ንጹህ ጨርቅ ካላችሁ በንጹህ ጨርቅ ማጥላት ትችላላችሁ። እንደዚህ በማጥለያ ማጥላት ትችላላችሁ። በደንብ አድርገን እንደዚህ እናጠልና በደንብ ስለፈጨሁት እኔ ያው ብዙም እንትን ወደ ላይ የሚቀር ነገር የለውም። በደንብ አድርጌ ነው የፈጨሁት። ከዛ እንደዚህ አድርጌ አጥልየዋለሁ ማለት ነው። እንደዚህ ካጠለልኩት በኋላ እዚህ ላይ ምን እንጨምራለን መሰላችሁ? እኔ ለማዲያቴ መጥፋት ዋና የተጠቀምኩት ምንድን ነው? የበቆሎ ዱቄት ነው። የበቆሎ ዱቄት በጣም ቆንጆ ነው። የበቆሎ ዱቄትና የሩዝ ዱቄት እኔ ፊቴን ማዲያቴም የጥቁቁር ነገሩም እንዲጠፋልኝ ያደረገልኝ ይሄ ነው እና ብዙ ጊዜ የበቆሎ ዱቄት በጣም ነው የሚመቸኝ። ከዛ የበቆሎ ዱቄት 1 ማንኪያ እንጨምራለን ማለት ነው። እንደዚህ ከጨመርን በኋላ በደንብ አድርገን እናዋህደዋለን። ምክንያቱም የበቆሎ ዱቄት እሳት ላይ ከሞቀ ውሃ ላይ ስትጨምሩት ይጓጉላልና እንዳይጓጎልብን እንደዚህ አድርገን በደንብ አድርገን ካዋህድን በኋላ ምን እናደርጋለን መሰላችሁ? በድስት ወይም በመጥበሻ ነገር እንደዚህ እንጨምረዋለን እሳት ላይ አድርገን ማለት ነው። እሳቱን በደንብ አድርጋችሁ ትቀንስታላችሁ። በደንብ አድርጋችሁ ትንሽዬ እንደዚህ ዝም ብላችሁ ልቀቅ አድርጋችሁ እሳቱን እንትን አትበሉት፣ አታንተክትኩት። በደንብ ቅንስ አድርጋችሁ እዛ ላይ ቀስ እያረጋችሁ ታማስሉታላችሁ ማለት ነው። ልክ ክሬም እስከሚሆንላችሁ ድረስ እሳቱን በጣም ልስስ ያለ እሳት ነው። ከዛ ቀስ እያለ በራሱ ጊዜ ክሬም ይሆንልናል ማለት ነው። እንግዲህ እንደምታዩት
አሁን ወደ ክሬምነት እየተቀየረ ነው። ወደ ክሬምነት እየመጣ ነው። እንዴት እንደሚያምር ከዛ ልክ እናንተ በምትፈልጉት መጠን ሲሆን ታወርዱታላችሁ ማለት ነው። ማለት አሁን ለምሳሌ ፊታችሁ ቅባታማ የሆናችሁ እንትኑን ይህንን ክሬሙን ቀጠን አድርጋችሁ ትሰሩታላችሁ ማለት ነው። እንደኔ ደግሞ ፊታችሁ ደረቅ ከሆነ ክሬሙን ወፈር አድርጋችሁ ትሰሩታላችሁ ማለት ነው። እና እናንተ የፊታችሁን እንትን አይነት የምታውቁት እናንተ ናችሁ። እና ክሬሙም ደረቅ ከሆነ ወፈር ብታደርጉት የተሻለ ነው። ፊታችሁ ደግሞ ወዛም ቅባታማ ከሆነ ደግሞ ቀጠን አድርጋችሁ ብትሰሩት ቆንጆ ነው እላችኋለሁ። ከዛ በኋላ ምን እጨምራለሁ? ቤቢ ጆንሰን እሱን እጨምራለሁ። አንድ የሻይ ማንኪያ ጨምሬያለሁ። ከዛ አንድ የሻይ ማንኪያ የሚሆን ደግሞ የእሬት ጀል እጨምራለሁ ማለት ነው። ከዛ በኋላ ይሄንን በደንብ አድርገን እናዋህደዋለን። ከክሬማችን ጋር በደንብ አድርጋችሁ አዋህዱት። የጨማመርናቸው ግብአቶች ከልጣጩ ጋር አንድ ላይ ከልጣጩ ጋር ሳይሆን ከክሬሙ ጋር አንድ ላይ እንዲዋሃድልን በደንብ አድርጋችሁ ታደባልቁታላችሁ ማለት ነው። እንግዲህ በደንብ አድርጋችሁ ልክ ስታደባልቁት እንደዚህ ነው የሚሆንላችሁ። በጣም ቆንጆ ነው። ይሄን ክሬም ግን እውነት ያለማጋነን አንድ ቀን ራሱ ተጠቅማችሁት ፊታችሁ ላይ ለውጥ ታዩበታላችሁ። በጣም ቆንጆ ነው። ጥቅሙን የብርቱካን ልጣጭ ለጤናችንም ለፊታችንም ጥቅሙን በኋላ እየተቀባው ነግራችኋለሁ። በጣም ቆንጆ ነው። ብትሞክሩት ደስ ይለኛል። ይሄንን ክሬም እየተቀብታችሁ ማታ ማታ ትቀቡትና ጠዋት ላይ መታጠብ ትችላላችሁ። በጣም አሪፍ ነው። ምንም የሚያመጣው ጉዳት የለውም። እኔ በጣም ተመችቶኛል። ፊታችሁን እንዴት እንደሚያጸዳው እንዴት እንደሚያጠራው ልነግራችሁ አልችልም። እንደዚህ አድርጋችሁ ሰርታችሁ ብትጠቀሙት ደስ ይለኛል። ተጠቀሙት። ቆንጆ የሆነ ፊት እንዲኖራችሁ የልጅነታችሁን ቆዳ የልጅነታችሁን ፊት እንዲመልስላችሁ ከፈለጋችሁ ይሄንን የብርቱካን ልጣጭ ክሬም በቤታችሁ ሰርታችሁ ተጠቀሙት። ገበያ ላይ ይህንን እንትን ብትጠይቁ $39 ነው ያየሁት። ትንሿ ክሬም ትንሿ $39 እና የብርቱካን ልጣጭ በቫይታሚን ሲ የበለጸገ ስለሆነ ለፊታችን በጣም ቆንጆና ተስማሚ የሆነ ክሬም ነው ማለት ነው እና ተጠቀሙት። በተለይ አይናችሁ ስር ለሚያብጥባችሁ፣ ፊታችሁ እንደ መሸብሸብ ላለባችሁ፣ ፊታችሁ ላይ አላስፈላጊ ነገሮች ካሉባችሁ ያስወግድላችኋል። በአጠቃላይ ለጤነኛ ፊት ተጠቀሙት። ጤነኛ ፊት እንዲኖራችሁ ከፈለጋችሁ ይህን ክሬም ተጠቀሙት። እየተቀባው ደግሞ አሳያችኋለሁ። በጣም ቆንጆ ነው። እንደዚህ እጅ ላይ አርጌ ራሱ እንደዚህ ጥርግ ሳረገው ወዙ እንዳለ ነው የሚሆነው። ምንም የሚቀር ነገር የለውም እና በጣም ቆንጆ ነው። ቤተሰቦች ትወዱታላችሁ ብዬ አስባለሁ። ደግሞ እየተቀባው አሳያችኋለሁ። ያው እንግዲህ ፊታችንን ስንቀባ ንጹህ ፊታችን ላይ መሆን አለበት። ምንም ቅባት መኖር የለበትም ፊታችን ላይ። ከብርቱካን ውስጡን ለምግብነት እንበላዋለን፣ ልጣጩን ደግሞ ለፊታችን ክሬም እንሰራዋለን ማለት ነው እና ፊቴን ታጥቤያለሁ። ፊታችሁን ታጥባችሁ ነው ንጹህ ፊት ላይ ነው ማንኛውም ነገር መቀባት ያለባችሁ። በጣም ቆንጆ ነው። እንግዲህ የብርቱካን ጥቅም ብዙ ነው። በእውነት ለመናገር የብርቱካን ልጣጭ በሻይ መልክ ራሱ ሁልጊዜ ብትጠጡት ውፍረት ለመቀነስ የምትፈልጉ በሻይ መልክ ሁሌ አፍልታችሁ ብትጠጡት ኪሏችሁ በጣም ነው የሚቀንስላችሁ። ለኮሌስትሮል፣ ለካንሰር፣ የሰውነት ክብደትን ለመቀነስ፣ ለመተንፈሻ ጤንነት፣ ለሳምባ በጣም ብዙ ነው ጥቅሙ እና ጎግል ሰርች አድርጋችሁ ብታዩት በጣም የብርቱካን ልጣጭ እስካሁን ለምን ጣል ነው ትላላችሁ በእውነት እና በጣም ቆንጆ ነው። እንደዚህ አድርጋችሁ ለፊታችሁ ደግሞ ልጣጩን መጠቀም ትችላላችሁ። ለፊታችንም ለጤንነታችንም። እንደገና ደግሞ የብርቱካንን ልጣጭና ቅርንፉልን አንድ ላይ አድርጋችሁ አፍልታችሁ ቤት ውስጥ ብታፈሉት የቤቱ መዓዛ የቤቱ ሽታ እንዴት ደስ እንደሚል ሞክሩትማ። በተለይ የሆነ ምግብ ሰርታችሁ ቤት ውስጥ ሽታ ካስቸገራችሁ
የብርቱካኑን ልጣጭና ቅርንፉል አድርጋችሁ አንድ ላይ ብታፈሉት እንዴት ሽታው እንዴት እንደሚያምር እንዴት ደስ እንደሚል እና ለፊታችን ደግሞ እንደዚህ አድርገን ልጣጩን ክሬም ሰርተን እንቀባለን ማለት ነው። በተለይ ጥቋቁር ነጠብጣብ ላለባችሁ ነጫጭ ነጠብጣቦች አይናችሁ ማለቴ አፍንጫችሁ ላይ ነጫጭ ነገር ለሚወጣባችሁ የሞቱ የቆዳ ሴሎችን እንዲነሱ ያደርጋል። ለስላሳ አስደሳች የሆነ ቆዳ ይሰጠናል ማለት ነው እና በተለይ የብጉር መከሰትን ይቀንሳል። ፊታችሁ ቅባታማ የሆነ እንደነገርኳችሁ ቀጠና አድርጋችሁ ስሩት። ፊታችሁ ደግሞ እንደኔ ደረቅ ፊት ካላችሁ ደግሞ ወፈር አድርጋችሁ ክሬሙን ሰርታችሁ መጠቀም ትችላላችሁ ማለት ነው። በቫይበር የበለጸገ ስለሆነ በፀሐይ በሙቀት የሚወጣ ጥቋቁር ነጠብጣቦችን ለማጥፋት ይረዳናል። እንግዲህ አንጸባራቂና ፍክት ያለ ፊት የልጅነት ፊትን እንዲሰጠን ያደርግልናል ማለት ነው። ሁላችንም በቤታችን ውስጥ የምናገኘው ስለሆነ ሰርታችሁ ብትጠቀሙት ደስ ይለኛል። ሁሌ ማታ ማታ እየተቀባችሁ አሳድራችሁ መታጠብ ትችላላችሁ። እጃችሁን፣ አንገታችሁን ጥቋቁር ነገር ላለባችሁ ፊታችሁ ላይ አላስፈላጊ ላለባችሁ ነገር ሁሉ ይሄ በጣም ቆንጆ ነው፣ ተጠቀሙት። እንግዲህ ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ከወደዳችሁ ደግሞ ላይክ አድርጉ፣ ሸር አድርጉ። ቤተሰብ ካልሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ስለምትከታተሉኝ፣ ስለምትሰጡኝ ኮመንት፣ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ። አመሰግናለሁ።